ለጊዜ መወደድን በባላቸው መስማት ይፈልጋሉ ይላል። መደነቅ፣ መወደስ፣ መመስገን በጆሮአቸው መስማት ይፈልጋሉ። እና ወንዶች ደግሞ ይሄንን የማድረግ እጥረት አለብን ይመስለኛል። አላውቅ አይደለ? ቅዱስ ዮሐንስ አፈወርቅም ይሄን ይላል። ሚስት ካንተ የምትፈልገው እኮ ይሄንን ነው፣ ወድሻለሁ እንድትላት እኮ ነው። ይሄንን አሁን ብዙዎቻችን እንድንረዳ የሚያስፈልገን ነገር ያንን ከተረዳን የምንኖርለት ህይወት ስለሆነ እሱን መለማመድ መቻል አለብን ማለት ነው። ቅሬታውን አይደለ? ይሄንን መስማት ከፈለኩ አይደለ? ያማረ ቃል የማር ወለላ ነው ይሌለ ያማረ ቃል በመናገር የሚስትን አቅም ማሳደግን አይደለ? በትክክል አንድ ጊዜ ነግሬያታለሁ ምን ሺህ ጊዜ ስነግራት እኖራለሁ የሚለው አያስኬድም ማለት ነው አይደለ? አይደለ? አፈቅርሻለሁ ያልካት መቼ ነው ማለት እኮ ነው አይደል? አንዳንዶች እንደዚህ ይሉናል እኮ ከመጋባታችን በፊት 9 ጊዜ ነበር የሚደውለው። አሁን አንድ የሚፈለግ ነገር አለ። እሱን ወንዶች ያንን ለማድረግ መቀጠል እና መልመድ መቻል አለብን፣ ጨክነን ማለት ነው። ምክንያቱም ከባድ አይደለም ያኛው ጸባዩ ስላልሆነ ወይም ያኛው ይሄንን በማድረግ መጠመድ ብዙ ስራ ሊኖርባት ያንን ትኩረት ሰጥቶ መልመድ መቻል አለበት። ያ የጮኝነት ጊዜ በትዳር ጊዜ የሚሆን ሚስት ደግሞ ሳትታክት መንገር ጥሩ ነው የሚሆነው አይደል? ማስታወስ ይደክመናል ያልሽው ነገር እሱ ነው አሁን ወደ እንትን ሊያመጣ የሚችለውና ሁሉ ጊዜ በቅንነት ማስታወስ ምናልባት አላደርግ ቢል እንኳን አይደል? ሚስት ይሄንን በማድረግ ማለማመድ አይደል? ፍቅር ይሉኝታ ያስይዛል እኮ አይደል? ማስታወስ በስራ ደክሞ ሊሆን ይችላል አይደል? በሐሳቦች ተይዞ ሊሆን ይችላል አይደል? እና በጣም ጥቂቶችና በጣም ጠንቃቆች ሆነው ምንድነው የሚያስፈልገው? በቃ ስንኖር በተቻለ መጠን እኔ አሁን የምናገረውን እየኖርኩበት ሁሉ ነው ማለት አይደለም። አሁን በተቻለ መጠን ግን የምንኖረውን ህይወት ትኩረት ሰጥተን አይደል? ምንድነው የምትፈልገው? ምንድነው የሚፈልገው? ስለዚህ ያንን ደግሞ ማቅረብ መቻል አለብን። አንዱ ምሳሌ ለመስጠት ነው ይሄንን ያልኩት። ሌሎች ግን ጸባይን የሚቀይሩ አይደለ? ለምሳሌ በወሊድ ጊዜ ቅድም ያነሳሽው አለ። በመንፈሳዊ ጥቂት ዝለቶች የሚያመጡበት ጊዜ አለ። ዝለት ቅድም እንዳልሽው ደግሞ እነዚህ ተፈጥሯዊ የሆኑ ለውጦች ደግሞ መነጫነጭ አንዳንድ ጊዜ መጥላትንም ሁሉ አለማየትን ሁሉ እኮ ይሆን ራቅልኝ ማለት ነው አይደል? ዲዲ አይነት ነገሮች ሊኖሩ ይችላሉ። ብቻ የትኛውንም ነገር በተቻለ መጠን ትኩረት መስጠትና ልብንም ሐሳብንም ቤት ውስጥ አድርጎ አይደለ? የእግዚአብሔር ቃል እንዲህ ይላል፣ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለሚስቱ ያስባል ይላል። ያላገባ ግን እግዚአብሔር እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል። ካገባን ካልቀረ አንድና ዋናው ስራችን ሚስትን ደስ ማሰኘት ነው ይላል ቅዱስ ጳውሎስ። ስለዚህ ያን ደስ የምናሰኝበትን ስራችን ማድረግ ይጠበቅብናል ማለት ነው። ይሄ ከሆነ ሚናችን የበለጠ እየጨመረ ይመጣል። ስራችን ሚስታችን፣ ስራችን ባላችን መሆን ይጀምራል ማለት ነው። ስለዚህ ሁሉ ጊዜ የትዳር አጋራችንን ደስ ለማሰኘት የምንሰራ ብርቱ ሰራተኞች እንሆናለን ማለት ነው። ክፍተቶቹን ለመሙላት እንጥራለን ማለት ነው። በተቻለ መጠን ራሳችንን ለማረም ወደ ውስጣችን እንመለከታለን ማለት ነው። የሚሰጠኑንም እርማቶች በአዎንታዊነት ለመቀበልና ለማሻሻል እንተጋለን ማለት ነው። ይሄ በሆነ ቁጥር ትዳራችን እያማረ እየሰመረ እያበበ ነው የሚሄደው። ስለዚህ ትልቁ ነገር ግን በጣም ትሁታን መሆን አይደለ? የሚሰጠንን አስተያየት ለመቀበል እምቢተኛ አለመሆን። ቅድም ያልኩሽ አሁን ይሄ ማክበር የሚለው ነገር እና ማፍቀር የሚለው ነገር እነዚህን ነገሮች ነው። ባህሪያት ወይም ጸባያት ብዬ ውስጥ በጣም የታጨቁ ነገሮች አሉ ያልኩሽ እሱን ነው። ለምሳሌ ካፈቀረ የትኛውንም ችግር በሙሉ ተጋፋጭ ነው የሚሆነው ባል አይደለ? ሚስት የሚደርስበትን ፈተናዎችና መከራዎች ለመጋፈጥ ቅርብ ነው የሚሆነው፣ ተጋፋጭ ነው። ይሄ ባህሪው የፍቅር ባህሪ የሚያመጣው ነው የሚሆነው። አንተስ በህይወት ውስጥ ምን ተማርክ አዲስ ነገር? ባለቤት ጋር እንግዲህ 14 ዓመት ስትኖር ያው ጠብቃለሁ የጋብቻ ትምህርት ተምረ በጮኝነት ጥሩ ጊዜ ያሳልፋችሁ ምናምን ታውቃችሁ ነው የገባችሁት። ግን ስትገባ እንደ አዲስ እንደዚህ የሴት ባህሪዎች ናቸው እነዚህ እኔ ማላቃቸው ያልካቸው
ካንተ ምንድነው? አንዱ እርግጥ አሁን እንደ ወደ ግል የባላወራ ደስ ይለኝ ነበር እንደ ውይይቱ ግን አንቺ ስለሚያስተምረን የለም ከድካም መማር የለም። ግን አንዳንዴ የእግዚአብሔርንም ቃል ስትናገሪ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይላል እና ሁሉ ጊዜ እየተማርን ነው የምንኖረው አይደለ? ደግሞ በተቻለ መጠን ተሰርተን አልቀን የምንገባበት አይደለም አይደለ? ይልቁንም ደግሞ በትዳር ውስጥ በምናልፈው ማለፍ እየተማርንበት እየበቃንበት እየተረዳንበት በተለይ ዘመናት ዓመታት እየቆጠሩ ቢሄዱ ቁጥር እየሰከን አንድነቱ ወደ ሳትነጋገሪ ወደ መግባባት ወደ ምትሄጂበት ነው የሚሄደው። ምክንያቱም ብዙውን ነገር ወደ መተዋወቅ ትመጫለሽና በትዳር ህይወት ውስጥ ስትኖሪ እነዚህ ነገሮች ቀስ በቀስ አንዳንዶቻችን ልንዘገይ አንዳንዶቻችን ልንፈጥን እንችላለን እንጂ የእውነት መማራችን አይቀር። እኔም ከዚህ ውስጥ ከማገኛቸው ትምህርቶች ቀስ በቀስ ለውጥ ማመጣ ነው የሆንኩትና ቅድም ያልሽው ለምሳሌ አንድ ችግሬ ነበር። እወድሻለሁ አፈቅርሻለሁ በማልተም በሌሊትም አትልም ነበር አለ የለም አሁን ከባድ ነው በጣም በጮኝነት ጊዜስ ቅድም እንደተባባል ነው እኮ ይሄ ካልተባባለማ እንዴት ይቀጥላል? ከባድ ነው ማንደጃ ፍሙ እኮ